ኦኬ ተማሪዎች ዩኒት 1 12ኛ ክፍል ሲኩዌንስ እና ሲሪስ የተወሰነ ልከልስላችሁ በደንብ አድርጋችሁ አዳምጡኝ። እንግዲህ ሲኩዌንስ እና ሲሪስ ነው 1.1 ሲኩዌንስ ነው የሚለው። ኦኬ ዲፊኒሽን እዚች ጋር አለ። ምንድነው የሚለው? ሲኩዌንስ ኢዝ ዋን ኦፍ ኤ ፋንክሽን ነው የሚለው ሁዝ ዶሜን ኢዝ ኮንሱኬቲቭ ናቹራል ነምበር ነው የሚለው። አያችሁት? ኮንሱኬቲቭ ናቹራል ነምበር ተከታታይ ናቹራል ነምበሮች ናቸው፣ ምንም ሳይዘል ማለት ነው። 1 2 3 4 5 እያለ ነው የሚቀጥለው። ወይም ደግሞ ሰብሴት ኦፍ ኮንሱኬቲቭ ናቹራል ነምበር ስታርቲንግ ፍሮም 1 ማለት ነው። ከአንድ ነው የሚጀምረው ማለት ነው። ስታርቲንግ ፍሮም 1 ስላችሁ ከአንድ ይጀምራል። 1 2 3 4 እያለ ይቀጥላል ማለት ነው። ስለዚህ ምንድነው ሲኩዌንስ በብዛት ያው ዲኖትድ ባይ ኤኤን ነው። ዘን ፋንክሽናል ቫልዩ ኤ1 ኤ2 ኤ3 ኤ4 ኤ5 እያለ እስከ ኤኤን ድረስ ተርም ኦፍ ሲኩዌንሶች ናቸው እነዚህ ማለት ነው። ስለዚህ እነዚህ ተርም ኦፍ ሲኩዌንሶች እስከሆኑ ድረስ ኤኤን ኢዝ ኮልድ ጄኔራል ተርም ነው ማለት ነው። ይሄው ኤኤን ኢዝ ኮልድ ጄኔራል ተርም ነው። አሁን በኤኤን ነው ሲኩዌንስ የሚመሰለው ማለት ነው። ኤንስ ተርም ኦፍ ሲኩዌንስ ወይም ጄኔራል ተርም ኦፍ ሲኩዌንስ ይባላል ማለት ነው። ናው ዴር አር ቱ ታይፕ ኦፍ ሲኩዌንስ ናቸው ቤዝድ ኦን ደ ላስት ተርም ማለት ነው። የመጨረሻ ተርም ያለውና የመጨረሻ ተርም ያሌለው ማለት ነው። አሁን መጨረሻ ተርም ያለው ስንለው አሁን ፋናይት ሲኩዌንስ ማለት ምን ሲኩዌንስ ዛት ሃዝ ላስት ተርም ማለት ነው። ላስት ተርም ካለው ፋናይት ሲኩዌንስ ነው፣ ካሌለው ምንድነው የምንለው? ኢንፋናይት ሲኩዌንስ እንላለን ማለት። ስለዚህ ምንድነው እሱ ዘ ዶሜን ኦፍ ፋናይት ሲኩዌንስ ኢዝ 1 2 3 እስከ ኤን ድረስ ነው ሊሚት ይሆናል ማለት ነው። እስከ ኤን ድረስ የሚሄደው ፋናይት ሲኩዌንስ እንላለን። ቀጣይ ምንድነው እሱ? ኢንፋናይት ሲኩዌንስ ነው። አሁን እዚች ጋር በደንብ ማወቅ ያለባችሁ ኢንፋናይት ሲኩዌንስ ላይ ኢንፋናይት ሲኩዌንስ ዳዝ ኖት ሃቭ ላስት ተርም የመጨረሻ ተርም የለውም ማለት ነው። ወይም ደግሞ ልክ ሊሚት አድርገን መገደብ አንችልም ማለት ነው። ኢንፋናይት ሲኩዌንስ ነው። ዶሜኑ ናቹራል ነምበር ነው የሚሆነው የኢንፋናይት ማለት ነው። ኢንፋናይት ነው። ፋናይት 1 2 3 4 እስከ ኤን ድረስ ነው ማለት ነው። ኤግዛምፕል ነምበር 1 ስናየው ለምሳሌ ሊስት ፈርስት 5 ተርም ኦፍ ዘ ሲኩዌንስ ነው የሚለው። ለምሳሌ ሊስት 5 ተርም ነው ዌን ኤን ኢዝ ፖዚቲቭ ኢንቲጀር ነው የሚለው። ለምሳሌ ኤ ላይ እዚች ጋር ተመልከቱት። ምንድነው እሱ? ሲኩዌንስ ተሰጥቶናል። ሲኩዌንስ ኤኤን ኢዝ ኢኳልስ ቱ 2ኤን ማይነስ 1 ነው። 2ኤን ማይነስ 1 ነው። ኤኤን 2ኤን ማይነስ 1 እስከሆነ ድረስ ለምሳሌ እዚች ጋር በደንብ ማወቅ ያለባችሁ ይሄው እዚች ጋር አያችሁት? እቺን በደንብ አዩት። ኤኤን ኢዝ ኢኳል ቱ ተሰጥቶናልና እሱን ከተሰጠን በኋላ ኤኤን ተብሎ ከተሰጠ በኋላ እዚች ጋር 2ኤን ማይነስ 1 ነው። ቢ ላይ መሄው ኤኤን ኢዝ ኢኳል ቱ ማይነስ 1 ኦቨር 2ኤን ማይነስ 1 ነው። ሲ ላይ ኤኤን ኢዝ ኢኳል ቱ 1 ነው። እነዚህ እንግዲህ ሲኩዌንሶች ናቸው። እነዚህ ሲኩዌንስስ ከሆነ ድረስ እንግዲህ ፈርስት ተርም ለምሳሌ ዌን ኤን ኢዝ ኢኳል ቱ 1 እዚች ጋር ዌን ኤን ኢዝ ኢኳል ቱ 1 አያችሁ? እዚች ጋር ወደ ታች እዚች ጋር ይሄው ዌን ኤን ኢዝ ኢኳል ቱ 1 2 ታይምስ 1 ማይነስ 1 ኢዝ ኢኳልስ ቱ 1 ነው። ዌን ኤን ኢዝ ኢኳልስ ቱ 2 ደግሞ 2 ታይምስ 2 ማይነስ 1 ኢዝ ኢኳልስ ቱ 3። ዌን ኤን ኢዝ ኢኳልስ ቱ 3 2 ታይምስ 3 ማይነስ 1 ኢዝ ኢኳልስ ቱ 5 ማለት። ስለዚህ ተርሞች 5 ተርም ስላለ እዚች ጋር የመጨረሻው 5 ተርም ስላለ ምንድነው የሚለው ማለት ነው? 5 ተርሞች 1 3 5 7 9 ያለ ነው የሚቀጥለው ማለት ነው። እዚህ ላይ መቆየት አያስፈልግም ማለት ነው። ስለዚህ አሁን ለምሳሌ ቢ ላይም በደንብ ይዩት። ይኸው ቢ ላይም ተመሳሳይ ነው እየሄደ ያለው ማለት ነው። ቢ ላይም ተመሳሳይ ነው። ይኸው ይሄንን እዩት። ይሄ ሲኩዌንስ እስከሆነ ድረስ እንግዲህ ኤን ኢዝ ኢኳልስ ቱ 1 ሲሆን ኤን ኢዝ ኢኳልስ ቱ 2 ሲሆን ኤን ኢዝ ኢኳልስ ቱ 3 ሲሆን ኤን ኢዝ ኢኳልስ ቱ 4 ሲሆን እያለ የሚቀጥል ነው የሚሆነው ማለት ነው። እንደዚህ ፋይናል የ5 ተርም የሚለው የ5 ተርሞቹ እነዚህ ናቸው ማለት ነው። የሁለተኛ የቢ ማለት ነው። እነዚህ ተርሞች ናቸው። እዚህ ላይ ሰዓታችን አንገልም ማለት ነው። ይሄ የሲኩዌንስ ነው። ኤግዛምፕል ነምበር 2 ለምሳሌ ኤን ኢዝ ኢኳልስ ቱ 2n + 1 ይሄ አርትሜቲክ ሲኩዌንስ ነው እና ከዛ ኦርደር አድርጎ ግራፉን መሳል ይችላል። ምንም እንትን የለውም፣ መቆየት አንፈልግም። እዚህ ጋር ግራፉ ይሄ ይመስላል ማለት ነው። ኤክሰርሳይዝ ያው ስሩ። ይሄ በጣም ቀላል ነው። ምንድነው የሚለው? ፈርስት 5 ተርም ነው የሚለው። ስለዚህ እንደ ቀድሙ ኤግዛምፕል ላይ እንዳየ ነው እንትን ማለት ነው። ሁለተኛ ደግሞ ግራፍ መሳል ነው። እንደዚህ ይሄ መስራት ነው ማለት ነው። ስለዚህ ይሄ ፊቦናንሲ ሲኩዌንስ እና ደግሞ
ሙላቱስ ሲኩዌንስ አለ። ሁለት ሲኩዌንሶች አሉ። እነዚህ የሰው ስም ነው ማለት ነው። ፊቦናንሲ ሲኩዌንስ ጣሊያን ማቴማቲሻን ነው። ሙላቱ ሲኩዌንስ ደግሞ ኢትዮጵያ ማቴማቲሻን ነው ማለት ነው። እዛ ሂስትሪውን እንስማው። ይሄው ሊኦናርዶ ፊቦናንሲ ሲኩዌንስስ ማለት ነው። ኢጣሊያን አድቫንስድ ባይ ነምበር ቲዮሪ እንደ አልጄብራ ማለት ነው። ይሄ በቃ ሂስትሪ ብዙም አይጠቅማችሁም፣ ስለዚህ እናልፈዋለን። ዋናው ትልቁ ነገር ፊቦናንሲ ሲኩዌንስ ምንድን ነው የሚለው ነው። ይኸው ፊቦናንሲ ሲኩዌንስ ኢዝ ዲፋይን አስ ይኸው እቺ ነች ማለት ነው። ፊቦናንሲ ሲኩዌንስስ እንዳትረሱ፣ እቺን ብቻ ያዙልኝ። ፊቦናንሲ ሲኩዌንስስ ኤፍኤን ነው፣ በራሱ ስም ነው የሰየመው ማለት ነው። አንደኛው ዌን ኤን ኢዝ ኢኳልስ ቱ ዋን ነው። ዌን ኤን ኢዝ ኢኳልስ ቱ 1 ነው። ዌን ኤን ኢዝ ኢኳልስ ቱ ግሬተር ዛን ኦር ኢኳልስ ቱ 3 ከሆነ ደግሞ ምንድን ነው የሚሆነው? ይሄው እሱ ከሆነ ደግሞ እቺ ነው ማለት ነው። አያችሁት? ጄኔራል ተርም ኦፍ ፊቦናንሲ ሲኩዌንስ ነው የምንለው። ይሄ ፊቦናንሲ ሲኩዌንስ ሪከርሲቭ ሲኩዌንስ ነው። ሪከርሲቭ ሲኩዌንስ ሲኩዌንስስ ዌን ዘ ፈርስት ተርም ኦር ዘ ሰከንድ ተርም ኦር ሞር ተርም ኢዝ ጊቭን ኢዝ ናውን አስ ሪከርሲቭ ሲኩዌንስ እንላለን። ስለዚህ ይሄ ፊቦናንሲ ሲኩዌንስ ተብሎ ይታወቃል ማለት ነው። እቺን ጻፉልኝ፣ በደንብ ያዙልኝ። እሺ ይሄ ምን ተብሎ ይታወቃል? ፊቦናንሲ ሲኩዌንስስ ስቱደንት። ኦኬ ፊቦናንሲ ሲኩዌንስስ እንዳትረሱት። ይሄ ፊቦናንሲ ሲኩዌንስስ ነው ማለት ነው። ይሄም ቲዮሪ ብቻ በደንብ ያዙልኝ። ፊቦናንሲ ሲኩዌንስስ ምን እንደሚመስል በደንብ ያዙልኝ ማለት ነው። ቀጥለው ምንድነው እሱ? ይሄ ፊቦናንሲ ሲኩዌንስ ይኸው አሁን ለምሳሌ ቅድም እንደነገርኳችሁ ዌን ኤን ኢዝ ኢኳልስ ቱ 1 ፊቦናንሲ 1 is equals to f1 is equals to 1 when n is equals to 2 f2 is equals to 1 when n is equals to 3 እዩት እዚች ጋር when n is equals to 3 ይሄው when n is equals to 3 ፊቦናንሲ 2 ነው የሚሆነው። when n is equals to 4 3 እያለ ይቀጥላል ማለት ነው። የፈለግነው መፈለግ እንችላለን። ይሄ በደንብ አድርጋችሁ እንትን በሉት። ይሄ ግራፍ ኦፍ ፊቦናንሲ ሲኩዌንስ ነው ማለት ነው። ቀጣይ ምንድነው እሱ? ይሄው የሀገራችን ጀግና ማቴማቲሻን ፕሮፌሰር ሙላቱ ለማ በጣም እናመሰግናለን። ስለዚህ ይሄን ማብቃቱ ራሱ በጣም ትልቅ ነገር ነው ማለት ነው። ፕሮፌሰር ሙላቱ ለማ ኢትዮጵያ ማቴማቲሻን ነው። ይሄ ሂስትሪ ማንበብ ነው አለባችሁ። ኤዱኬሽናል አዲስ አበባ ዩኒቨርሲቲ ነው ባቹለር ዲግሪ ያዘው በ1977 አዲስ አበባ ዩኒቨርሲቲ ነው ያዘው። ከዛ በኋላ ወደ ኬትን ስቴት ዩኒቨርሲቲ ነው በቃ በዛ ማስተርስ ኦፍ አርት ነው በፒውር ማቴማቲክስ ምናምን። እሱን ሂስትሪው ማንበብ ነው፣ ብዙም ጥቅም የለውም ሂስትሪ። ስለዚህ ምንድነው እሱ ዋናው ትልቁ ነገር ፊቦናንሲ ሲኩዌንስ ቀጥሎ ሙላቱስ ፕሮፌሰር ሙላቱስ ሲኩዌንስስ ይሄን ይመስላል። እቺ ያዙልኝ ሁለቱን አሁን ቀደም ያከበብኩትን ሜን ፖይንት እቺ ያዙልኝ ማለት ነው። ሙላቱስ ሲኩዌንስ ሲኳስቱ when n is equals to 1 4 ነው። ሙላቱስ ሲኩዌንስስ n is equals to 2 1 ነው። ጄኔራል ሙላቱስ ሲኩዌንስስ ይሄው እቺን ያዙልኝ። ጄኔራል ሙላቱስ ሲኩዌንስስ m n - 1 plus m n - 2 n ምንድነች? any natural number starting from greater than or equals to 3 ነው። starting from 1 ነው። አያችሁት እዚች ጋር starting from 1 ነው። ይሄ 1 እዚች ጋር 2 እዚች ጋር 3 ያለ እያለ ይቀጥላል ማለት ነው። ይሄ ፕሮፌሰር ሙላቱ ሲኩዌንስስ ነው። ስለዚህ ቦዝ ፕሮፌሰር ሙላቱ ሲኩዌንስስ እንደ ምንድነው እሱ? ይሄ ፊቦናንሲ ሲኩዌንስስ ኢስናውናስ ምንድነው እሱ? ሪከርሲቭ ሲኩዌንስ ነው ማለት ነው። ይሄው ዲፊኒሽን ኦፍ ሪከርሲቭ ሲኩዌንስ ቅድም ማለት ነው። ኤ ሲኩዌንስ ሪሌትድ ቱ ጀነራል ተርም ኤን ሲኩዌንስስ ዌር ዋን ኦር ሞር ተርምስ ካን ቢ ፎር ነው ማለት አረ ሪከርሲቭ ሲኩዌንስ ነው ማለት ነው። ስለዚህ እቺን በደንብ ያዙልኝ ማለት ነው። ሙላቱስ ሲኩዌንስ ማለት ነው። ኤክሰርሳይዝ አለ ስሩ። ዋናው ሜን ፖይንቱ አሁን የ12ኛ ዩኒት 1 አርትሜቲክ እና ጂኦሜትሪካል ሲኩዌንስ ተብሎ ሲኩዌንስ ካን ቢ ክላሲፋይድ ኢንቱ 2 ነው ማለት ነው። ምንድነው ያልኳችሁ? አርትሜቲክ ሲኩዌንስ እና ጂኦሜትሪካል ሲኩዌንስስ ኮመን ዲፈረንስ እና ኮመን ሬሽዮ አለው። በደንብ ያዙልኝ። ሜን ፖይንቱን ብቻ ነው የምነግራችሁ። አርትሜቲክ ሲኩዌንስ ኢዝ ናውን አስ አርትሜቲክ ፕሮግሬሽን ይባላል። ስለዚህ አርትሜቲክ ሲኩዌንስ ኦር ናውን አስ አርትሜቲክ ፕሮግሬሽን ኢዝ ኤ ሲኩዌንስስ in which each term except the first terms adding fixed number, that fixed number is positive or negative to preceding terms. The fixed number is called common differences. ተማሪዎች ይሄን በደንብ ያዙልን እሺ። ከዚህ በፊትም ደጋግሜ ነግራችኋለሁ። ኮመን
ዲፍረንስ የሚለው ያዙልኝ ማለት ነው። ዲ ነው ዲኖትድ የሚሆነው ማለት ነው። ስለዚህ ኮመን ዲፍረንስ ዲኖትድ ባይ ዲ ነው የሚሆነው። ሉኪት አሁን አርትሜቲክ ሲኬንስ ልዩነቱን እዩት። ይኸው ኤግዛምፕሉ ላይ 2 5 8 11 ስንት ነው? 14 ማለት ነው። ፋይንድ ደ ፈርስት ተርምስ ካለ ሰርድ ተርምስ ኮመን ዲፍረንስ። በቃ ይሄ ጥያቄ ኤሌመንተሪ ነው፣ ለእናንተ ይከብዳል ብዬ አይደለም። ኮመን ዲፍረንስ ይኸው ከ5 ሲቀነስ 2 3፣ ከ8 ሲቀነስ 5 3፣ ከ11 ሲቀነስ 8 3፣ ከ14 ሲቀነስ 8 3 11 3 ማለት ነው። 3 እያለ ይሄዳል ማለት ነው። ኮመን ዲፍረንስ ነው ይሄ። ስለዚህ ኮመን ዲፍረንስ ኢኳልስ ቱ 3 ነው የሚለው። 6 ተርም እንደ 5 ተርም ቀላል ነው፣ እሱም መፈለግ ነው ማለት ነው። ይሄ ኤግዛምፕሉ ላይ ሰዓት አንገለ ማለት ነው። ስለዚህ አሁን ምንድነው እሱ አሁን የአርትሜቲክ ሲኩዌንስ ነው ማለት ነው። ጄኔራል ተርም ኦፍ አርትሜቲክ ሲኩዌንስስ። ጄኔራል ተርም እንዴት እንደመጣ ሳይሆን በደንብ መያዙ ያለባችሁ መጨረሻ ላይ ጄኔራል ተርሙ ይሄው እዚች ጋር በደንብ ያዙልኝ። ጄኔራል ተርም ኦፍ አርትሜቲክ ሲኩዌንስ ያዙልኝ። ይሄው ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ኮመን ዲፍረንስስ። ኤ1 ፈርስት ተርም ነው። ኤን ደግሞ ምንድነው እሱ ነምበር ኦፍ የሚፈለገው ነምበር ኦፍ አርትሜቲክ ሲኩዌንስ ማለት ነው። ከዛ ዲ ደግሞ ኮመን ዲፍረንስ ቅድም ያልኳችሁ አርትሜቲክ ምንለይበት ጂኦሜትሪካል አርትሜቲክ ኮመን ዲፍረንስ አለው፣ ጂኦሜትሪካል ደግሞ ኮመን ሬሾ አለው ማለት ነው። ኤግዛምፕል ለምሳሌ ፋይንድ ዘ ጄኔራል ተርም ኦፍ ኤኤን ነው የተጠየቀው ማለት ነው። ኤኤን ጄኔራል ተርም ኦፍ ኤኤን ነው የተጠየቀው። ስለዚህ ፈርስት ተርም 5 ነው፣ ኮመን ዲፍረንስ 4 ነው። ስለዚህ ኤኤን ነው የተጠየቀው። ይኸው የላይኛው ፎርሙላ አለ አይደለም? ቅድም የነገርኳችሁ ይሄው እቺ ፎርሙላ አለ አይደለ? ፈርስት ተርም ስንት ተሰጣ? ኤዋን ስንት ነው? 5 በሉት። ይሄው ኮመን ዲፍረንስስ ስንት ነው? 4 ማለት ነው። ጄኔራል ተርም ኤኤን የተጠየቀው ይሄው ምንም አላለም። ይሄው እዚች ጋር አለ፣ እዚች ጋር ሰጣ። ከዛ በኋላ ምንድነው ኤኤን ኢዝ ኢኳልስ ቱ የፎርሙላ አለ አይደለ? ኤኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ኢዝ ኢኳልስ ቱ ብሎ ይሄው 5 ታይምስ በቃ ይሄ ጄኔራል ተርም ይሄው ይሄ ነው ማለት ነው። በቃ ሌላ ነገር የለውም ማለት ነው። ጄኔራል ተርም ይሄን ይመስላል ማለት ነው። ስለዚህ ዋት ኢዝ 31 ተርምስ ነው የሚለው። ይኸው ምንም አትበሉ። ይሄንን 31 ተርም ማለት ምን ማለት ነው? ኤ 31 ይኸው ባጭሩ ኤ 31 ኢዝ ኢኳልስ ቱ ብላችሁ ነው የምትሰሩት ማለት ነው። ኢዝ ኢኳልስ ቱ ምንድን ነው የምትሉት? አሁን ምንድን ኤዋን መፈለግ አለባችሁ። ኤዋን እዚህ ጊቭን ነው። ኤዋን ይኸው እዚች ጋር 1 ነው። ኮመን ዲፍረንስ 3 ነው። ከዛ በኋላ ቀላል ነው ማለት ነው። ኤ1 ኢዝ ኢኳልስ ቱ ይሄው ኤ1 ኢዝ ኢኳልስ ቱ ብሎ ኤ31 ኢዝ ኢኳልስ ቱ 3 ታይምስ 31 ማይነስ 2 በቃ ያለ 91 ነው ማለት ነው። ፋይናል አንሰሩ ይሄው እዚች ጋር 91 ብሎ አስቀምጦላችኋል ማለት ነው። እዚች ጋር ይሄው ኤ31 ማለት ነው። በቃ ሌላ ነገር የለም ማለት ነው አርትሜቲክ ሲኩዌንስ ላይ ማለት ነው። ሌላ ኤግዛምፕሎቹን እቺን እዩት። ኤግዛምፕል ነምበር 1ን በደንብ እዩት። እቺ እዚች ጋር ኤግዛምፕል ነምበር 1ን በደንብ ማየት ነው እናንተ። ኦኬ ኤግዛምፕል ነምበር 1ን በደንብ ማየት ነው። ይኸው ይሄንን ሰሞኑን ስሰራ የነበረው ነው። ብዙም ሰዓት መግደል አልፈልግም። ሃይላይቱ ነው የምነግራችሁ። አርትሜቲክ ሚን ይኸው አሁን ደግሞ ስለ አርትሜቲክ ሲኩዌንስ ሳናልፍ በፊት አርትሜቲክ ሚን ነው ቢትዊን ቱ ነምበር ማለት ነው። ስለዚህ ምንድነው እሱ ተርምስ ኦፍ አርትሜቲክ ሲኩዌንስስ ዛት ቢትዊን ቱ ጊቭን ተርም ኢዝ ኮልድ አርትሜቲክ ሚን። አሁን ለምሳሌ ኤግዛምፕል እዚች ጋር 1x8 ፋይንድ አርትሜቲክ ፋይንድ ኤክስ ነው የሚለው። ስለዚህ ኤክስ ለመፈለግ ደግሞ ቀላል ነው። እቺ ይኸው ኮመን ዲፍረንስ አይደለም ያለው። ኮመን ዲፍረንስ ስላለ ይሄ ኮመን ዲፍረንስ ላይ ምንድነው እሱ ዋናው ትልቁ ኮመን ዲፍረንስ ደግሞ ማወቅ ያለባችሁ ይሄው ከኤክስ ሲቀነስ 1 እኩል ይሆናል ከ8 ሲቀነስ ኤክስ ማለት ነው። ይሄው እዚች ጋር እሺ። ከዛ በኋላ እቺ ኤክስ ወደዚህ ስትመጣ ኤክስ ፕላስ ኤክስ 2ኤክስ ነው። እቺ ወደዚህ 9 ነው። ስለዚህ ኤክስ ኢዝ ኢኳልስ ቱ 9/2 ነው ማለት ነው። አለቀ። ይሄው ኮመን ዲፍረንስ ይሄ ነው ማለት ነው። ስለዚህ ኤክስ እንደዚህ ነው። አርትሜቲክ ሚን የምትሰሩት እንደዚህ ነው። ስለዚህ አሁን ምንድነው እሱ ሌላ ቀጣይ ምንድነው እሱ ጂኦሜትሪካል ሲኩዌንስ እናያለን። ኮመን ሬሾ ማለት ነው። ጂኦሜትሪካል ሲኩዌንስ ማስታወስ አለባችሁ። ኮመን ሬሾ ነው። ኮመን ሬሾ ስንለው ደግሞ ይሄው ዋናው ዲፊኒሽን ኦፍ አርትሜቲክ ሲኩዌንስ እዚች ጋር ነው ያለው ማለት ነው። ጂኦሜትሪካል ሲኩዌንስ ኦር ጂኦሜትሪካል ፕሮግሬሽን ኢን ዋን ምንድነው እሱ the ratio between consecutive terms non zero constants
ዳት ኮልድ ኮመን ሬሾ ማለት ነው። ስለዚህ ኮመን ሬሾ የምናገኘው በዚህ ፎርሙላ ነው ማለት ነው። አር ኢዝ ኢኳልስ ቱ ጂ1 ፕላስ ጂ1 ጂ ኤን ፕላስ 1 ኦቨር ጂኤን ማለት ነው። ዋናው አር ኢዝ ኤሌመንት ኦፍ ኤኒ ሪል ነምበር ዊዛውት ዜሮ መሆን አለበት። ኮመን ሬሾ መኖር አለባቸው ማለት ነው። አሁን ኤግዛምፕል ነምበር ዋን ላይ እዚች ጋር ብታዩት ኤግዛምፕል ነምበር ዋን ላይ ሎክ በሶስት እያባዘን ነው የምንሄደው ማለት ነው። ይኸው በሶስት ይኸው በሁለት ስናባዛ በሶስት ሳይሆን በሁለት ማለት ነው። ሶስትን በሁለት ስድስት፣ ስድስትን በሁለት 12፣ 12 በሁለት 24፣ 24 በሁለት 48 እያለ ይቀጥላል ማለት ነው። ስለዚህ ምንድነው እሱ ይኸው 6 ሲካፈል ለ3 2፣ ከ12 ሲካፈል ለ6 2፣ 24 ሲካፈል ለ12 2 እያለ ይቀጥላል ማለት ነው። ሁለት ኮመን ሬሾ ነው የምትባለው ማለት ነው። ይኸው ቅድም ያሳየዋችሁ ፎርሙላ ላይ አሁን የሰራ ነው ይኸው ተመሳሳይ ነው ማለት ነው። አያችሁት? እዚች ጋር 2 2 2 2 እያለ ጂ1 ሲካፈል ጂ2 ሲካፈል ለጂ1፣ ጂ3 ሲካፈል ለጂ2፣ ጂ4 ሲካፈል ለጂ5፣ ጂ10 ሲካፈል ለጂ9 እያለ ነው የሚቀጥለው። ጂ20 ሲካፈል ጂ19፣ ጂ100 ሲካፈል ጂ100 ሲካፈል ጂ99 እያለ ነው የሚቀጥለው ማለት ነው። ይሄ ቀላል ነው የሚሆነው ማለት ነው። እዚህ በደንብ ማየት አለባችሁ። ጂኦሜትሪካል ሲኩዌንስ ኮመን ሬሾ አለው። ልዩነቱ አርትሜቲክ እና ጂኦሜትሪካል ይሄ ነው ማለት ነው። ብዙም አንቆይበትም። ጄኔራል ተርም ኦፍ ጂኦሜትሪካል ሲኩዌንስ እንዳትረሱት። ልክ እንደ ቅድም አርትሜቲክ እንዳልኩት ይሄ ጄኔራል ተርም ኦፍ ጂኦሜትሪካል ሲኩዌንስ ነው። ጂኤን ኢዝ ኢኳልስ ቱ ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ማለት ነው። ይሄንን በፍጹም እንዳትረሱ በደንብ ያዙልኝ። ቅድምም እንዳለው ጂኦሜትሪካል አርትሜቲክ ሚን ያገኘ ነው። ጂኦሜትሪካል ሚን ደግሞ ማግኘት እንችላለን። ጂኦሜትሪካል ሚን ደግሞ የምናገኘው በኮመን ሬሾ ስላለ ምንድነው እሱ አሁን ለምሳሌ ኤ ኤም ቢ ከሆነ ኤም ኦቨር ኤ ኢዝ ኢኳልስ ቱ ቢ ኦቨር ኤም ነው ማለት። ክሪስ ክሮስ ስናደርገው ኤም ሲባዛ በኤም ኤም ስኩዌር ነው ኢዝ ኢኳልስ ቱ ኤ ቢ ነው። ከዛ ስኩዌር ሩት ፕላስ ኦር ማይነስ ነው የሚሆነው ማለት ነው። ለምሳሌ እቺን ኤግዛምፕል በደንብ ይዩት። ኤግዛምፕል ነምበር 1 ማለት ነው። ይኸው እቺን በደንብ ይዩት። ዌን ኤክስ 2 ኤክስ እና 5 ከሆነ ኤክስ ፈልጉ ማለት ቀላል ነው። ኤክስ ሲካፈል ለ2 እኩል ይሆናል 5 ሲካፈል ለኤክስ ክሪስ ክሮስ ኤክስ ኢዝ ኢኳልስ ቱ 10 ኤክስ ኢዝ ኢኳልስ ቱ ፕላስ ኦር ማይነስ 10 ነው የሚሆነው። በቃ አለቀ። ሌላ ምንም የምትሰሩት ነገር የለም ጂኦሜትሪካል ሲኩዌንስ ከተጠየቃችሁ። እሺ ይሄን ሲግማ ኖቴሽን እና ፓርሻል ሰም ነው የሚለው። ስለዚህ አሁን አርትሜቲክ እና ጂኦሜትሪካል ያየ ነው በሰም ፎርሙላ ማየት ማለት ነው። አሁን አርትሜቲክ ሰም ስንሰራ በእንደዚህ በጄኔራል ፎርሙላ ነው ማስቀምጥላችሁ። አርትሜቲክ ሰም ኦኬ። እሱ ጋር ሳንሄድ በፊት እቺን ፎር ኤግዛምፕል ውስጥ እንያው ያውላችሁ ፈተናችሁ ላይ የወጣው አይነት ማለት ነው። በደንብ እንዳትረሱት። ኤግዛምፕል ነምበር 3 ማለት ነው። ለምሳሌ ኤኤን ኢዝ ኢኳልስ ቱ ጊቭን ነው። ጄኔራል ተርም ኦፍ አርትሜቲክ ሲኩዌንስ ነው። ጄኔራል ተርም ኦፍ አርትሜቲክ ሲኩዌንስ ኤኤን ኢዝ ኢኳልስ ቱ 1 ኦቨር ኤን ታይምስ ኤን ፕላስ 1 ነው። ዘን ዘ ሰም ኦፍ ኤ 99 ነው። ቢ ኤንስ ተርም ነው የሚለው። በደንብ ይዩት እሺ። ይሄን ካያችሁ በኋላ ምንድነው እሱ አሁን ይሄ በፓርሻል ፍራክሽን መቀየር ማለት ነው። ቅድም እንደነገርኳችሁ ዩዚንግ ፓርሻል ፍራክሽን ዲኮምፖዚሽን 11ኛ ክፍል ያለውን በደንብ ማየት ማለት ነው። ስለዚህ ምን ማለት ነው? ቅድም በላይ ባየነው ይሄው ይሄን ጄኔራል ከወሰድን በኋላ ምንድነው እሱ 1 ኦቨር ኤን ታይምስ ኤን ፕላስ 1 ኢዝ ኢኳልስ ቱ ኤ ኦቨር ኤን ከዛስ ቢ ኦቨር ኤን ፕላስ 1 ማለት ነው። ይሄ ከስር ሊነር ፕሮግራሚንግ ወይም ደግሞ በሊነር ተባስቶ ስላለ ማለት ነው። ኤ እና ቢ ለማግኘት ያው ስቴፑን ታች መከተል ነውና ኤ እና ቢ አንድ ነው የሚሆነው። ይሄ 1 ኦቨር ኤን ማይነስ 1 ኦቨር ኤን ፕላስ 1 ነው። ስለዚህ ኤስ 99 ማለት እዚች ጋር 99 እያስገባ መሄድ ማለት ነው። የቱ ጋር ነው የምታስገቡት? ይሄው እንዳትረሱት። እዚች ጋር ይሄው ኤክስ አንድ ሲሆን ለምሳሌ ኤክስ አንድ ሲሆን አሚን ኤን አንድ ሲሆን ማለት ነው 1 ኦቨር 1 ነው። 1 ኦቨር 1 ፕላስ 1 ኦቨር 2 ነው። ሲደመር 1 ኦቨር 2 1 ኦቨር 3 1 ኦቨር 3 1 ኦቨር 4 እያለ ነው። ስለዚህ ምንድነው እሱ ዋናው ትልቁ ነገር ይሄኛው
በዚህ ይጠፋል። 1/2 1/2 ይጠፋል። 1/3 እዚች ጋር 1/3 ይጠፋል። 1/4 እዚች ጋር 1/4 ይጠፋል። እንዳለ ይጠፋና መጨረሻ ላይ የቀረው ምንድን ነው? እሱ 1 ማይነስ 1/100 ማለት ነው። ኢዝ ኢኳልስ ቱ 0.99 ማለት ነው። ስለዚህ በሌላ አንጻር በኤንስ ተርም ለማግኘት ይሄ ነው። 99ኛ ተርም ለማግኘት ይሄን ነው የምትሄዱት ማለት ነው። ይሄን እንዳትረሱት ተማሪዎች፣ ፈተናችሁ ላይ ያለ። እሺ አብዛኛው እንደዚህ አይነቶቹ ለምሳሌ እቺን ኤግዛምፕል በደንብ መስራት፣ እቺን ኤክሰርሳይዝ በደንብ መስራት። እሺ እንዳትረሱት፣ እቺን ኤክሰርሳይዝ እንዳትረሱ። ያውላችሁ እንዳትረሱ ያልኳችሁ እንዳትረሱ። እሺ ይሄን በደንብ አድርጋችሁ ያዙት። በቃ ይሄን ስንሰራ የነበረው ነው ሰሜሽኑን ለማግኘት ነው። ኬ ስታርቲንግ ፍሮም 1 ለምሳሌ አፕ ቱ 8 3 ኬ ማለት ኬ 1 ሲሆን 3 ኬ 2 ሲሆን 6 እያለ በቃ 9 12 15 18 እያለ እስከ 8 ድረስ መሄድ እስከ 24 ድረስ መደመር። ከዛ በኋላ ቀላል ነው። ይሄው እነዚህ መደመር ማለት ነው። በቃ ሌላ ነገር አይደለም። እስከ እንደዛ ድረስ መሄድ ማለት ነው። ስለዚህ ኤክሰርሳይሱን እቺን ሰሙን ስሩ። ሰም ኦፍ አርትሜቲክ ሲኩዌንስ ነው። ቅድም አሁን ጄኔራል ተርም ያለውን ላይ ሰም ኦፍ አርትሜቲክ 1 ፕላስ አርትሜቲክ 2 ፕላስ አርትሜቲክ 3 እያለ እስከ አርትሜቲክ ኤን ድረስ መሄድ ማለት ነው። ሌላ ነገር አይደለም ማለት ነው። ስለዚህ እሱን በደንብ እዩትና እቺን ፕሮፐርቲ በደንብ ያዙት፣ ይጠቅማችኋል ማለት ነው። ለኢንትራንስ ኤግዛምም ለ12ኛ ክፍል ተማሪዎች በጣም ስለሚጠቅማችሁ እቺን በደንብ ያዙልኝ። ዝም ብላችሁ ብቻ እንትኑን እንዴት እንደሆነ በደንብ ያዙልኝ። እቺን ፕሮፐርቲ ነው፣ በጣም ይጠቅማችኋል ማለት ነው። በደንብ ያዙልኝ እቺን። ኤግዛምፕሉን እዩት። ስለዚህ ሰም ኦፍ አርትሜቲክ ሲኩዌንስ ነው። ይሄን ታሪክ በደንብ ነግሬያችኋለሁ አይደለ? አዎ ጋውሸን ነው ይሄ። ጋውሸን ቲቸር ኤሌመንተሪ ስኩል ምናምን ብዬ በደንብ ነግሬያችኋለሁ አይደለ? ስለዚህ ጋውሸን እያስተማረ ሲደክመው ያው በደንብ ሂስትሪውን በደንብ ማንበብ ነው። ካርሊ ፍሬድሪች ጋውሸን ነው ትክክለኛ ስሙ። ስለዚህ ከ1 እስከ 100 ደምሩ ብሎ ለተማሪ ሲሰጥ ያው እዚህ ጋር እንደምታነቡት ማለት ነው። ስለዚህ ምንድነው እሱ ተማሪው 1 2 3 4 5 6 ብሎ እስከ 100 ወደ ቀኝ ጻፈ። ራሱን ገለበጠና ወደ ግራ ደግሞ 1 2 3 ብሎ ከዛ ወደ ታች ሲደምር 101 101 101 101 101 101 101 101 ሲባዛ ስንት ጊዜ ማለት ነው? 100 ጊዜ ማለት ነው። 100 ሲባዛ 101 ሲካፈል ለ2 5050 ብሎ አስቀመጠለት ማለት ነው። ስለዚህ አርትሜቲክ ሲኩዌንስን በዚህ አንጻር ነው የምናየው። ናቹራል ነምበር፣ ማንኛውም ናቹራል ነምበር ከ1 እስከ 1000 ከ1 እስከ 1 ሚሊዮን ራሱ መደመር እንችላለን ማለት ነው። የትኛውም አርትሜቲክ ሲኩዌንስ መደመር እንችላለን። የትኛውም ደግሞ ናቹራል ነምበር መደመር እንችላለን። ይሄው የትኛውም ናቹራል ነምበር መደመር እንችላለን። ይሄው በዚህ ፎርሙላ ናቹራል ነምበርም ማለት ነው ፕሩቭ አድርጌላችኋለሁ። ይሄ ከላይ ማየት ትችላላችሁ። እቺን ፕሩቭ አድርጌላችኋለሁ። ይሄ እቺን ባለፈው ነግሬያችኋለሁ። ስለዚህ ለምሳሌ ከ1 እስከ 100 ካለ 100 ሲካፈል ለ2 እዚች ጋር ይኸው 100 ሲካፈል ለ2 ይኸው 100 ሲካፈል ለ2 ከዛ በኋላ ብራኬት ስንት ነው? 100 ሲደመር 1 101 ማለት ነው። 101 ማለት ነው። ከዛ እቺን ካላችሁ በኋላ 50 ሲደመር 101 5050 ነው የሚሆነው ማለት ነው። ልክ እንደ ካርሊ ፍሬድሪች ጋውሸን እንደሰራ ሰርቶ ወይም ደግሞ ይሄ ጄኔራል ተርሙ ነው ማለት ነው። በእንደዚህ መስራት ትችላላችሁ። ቀላል ነው ማለት ነው። ይሄ በደንብ ስለዚህ ዋናው ትልቁ ነገር ናቹራል ነምበር የትኛውን መደመር እንችላለን። በምን እንችላለን? አብዛኛው ይሄ ለታች ክላስ ያሉት ኮንሲኩዌቲቭ ነው። በነገራችን ላይ ዘለን መደመር አይደለም። ከአንድ እስከ እንትን ከአንድ እስከ እንትን ከእንትን እና እንደዛ ነው እንጂ ለምሳሌ ኤስ ኦፍ ኤን ናቹራል ነምበር ከሆነ ኤን ማለት ነው። ስለዚህ ኤን ሲካፈል ለ2 2 ነው። ከዛ በኋላ ሲባዛ ኤን ፕላስ 1 ማለት ነው። በዚህ ፎርሙላ መስራት ትችላላችሁ ናቹራል ነምበር ከሆነ ማለት ነው። አንሌስ አዘርዋይዝ ግን ሰም ኦፍ አርትሜቲክ ሲኩዌንስ ያው ፕሩፍ እዚህ ጋር ጎል። ስለዚህ ጄኔራል ተርሙ እዚህ ጋር ነው ያለው ማለት ነው። ይሄው እቺን በደንብ ያዙልኝ ማለት ነው። ከፈለጋችሁ ይሄንን ማለት ነው።
ስለዚህ ይሄ በጣም ስለሚጠቅማችሁ ለኢንትራንስ ኤግዛምም ለፋይናል ኤግዛምም በደንብ አድርጋችሁ ቺን መያዝ አለባችሁ ማለት ነው። አሳጥራለሁ ዩኒት ዋንን በደንብ አድርጌ ዋና ፈተና የወጣበትን ነው ማሳያችሁ። ይሄ በቃ እቺን በደንብ ማንበብ ነው። ቀላል ነው። እናንተ ሰም ኦፍ ጂኦሜትሪካል ሲኩዌንስ ቅድም አርትሜቲክ ሲኩዌንስ ነው ቅድም ያከበብኩት ማለት ሰም ኦፍ ጂኦሜትሪካል ሲኩዌንስ ይኸው ቅድም እንደነገርኳችሁ ይኸው በእንደዚህ ማለት ነው። ሰም ኦፍ ጂኦሜትሪካል ሲኩዌንስ በዚህ ፎርሙላ በደንብ ማየት ነው። ቺን ፎርሙላ እንዳይጠፋባችሁ ኮንቨርጀንስ ዳይቨርጀንስ እያለ ቅድም ባለፈው በደንብ ስናወራ ነበረ። ይሄንን ራሱ በእንደዚህ ነው ጂኦሜትሪካል ሲኩዌንስ። ስለዚህ ይሄን በደንብ መያዝ መቻል አለባችሁ ማለት ነው። ጂኦሜትሪካል ሲኩዌንስ ሰም ማለት ነው እሱ። ኢንፋናይት ሲሪስ ላይ በቃ ይሄ በደንብ አድርጋችሁ ያው ጂኦሜትሪካል እና አርትሜቲክ ካወቃችሁ በኋላ ኢንፋናይትን እስከ ኢንፋናይት ድረስ ነው የሚሄደው ማለት ነው። እያለ ይኸውላችሁ አርትሜቲክ ሲኩዌንሱ ማለት ነው ኤ1 ኤ2 ኤ3 ኤኤን ብቻ ብሎ አይደለም የሚቆመው። ሲደመር ኤኤን ፕላስ 1 ኤኤን ፕላስ 2 እስከ ምንድን ነው እሱ የሚሄደው? ይሄው እስከ ኢንፋናይት ድረስ ነው የሚሄደው ማለት ነው። ለዛ ነው ኢንፋናይት ሲሪስ የተባለው ማለት ነው። ሌላ አዲስ ነገር አይኖርም። ኮንቨርጀንስ እና ዳይቨርጀንስ ዋናው ትልቁ ነገር ነው። አሁን እዚች ጋር ጄኔራል ልንገራችሁ። ዘ ሰም ኦፍ ዘ አርትሜቲክ ሲኩዌንስ ኦር ጂኦሜትሪካል ሲኩዌንስ ኮንቨርጀንስ የምንለው ሰሙ ነምበር ሲሰጠን ኮንቨርጀንስ ዳይቨርጀንስ እንላለን። ሰሙ ደግሞ ኢንፋናይት ሜቢ ኔጌቲቭ ኢንፋናይት ወይም ደግሞ ፖዘቲቭ ኢንፋናይት ከሰጠን ምንድነው የምንለው ማለት ነው? ኮንቨርጀንስ እንላለን ማለት ነው። ስለዚህ ኢንፋናይት መቼ ነው ዳይቨርጀንስ፣ መቼ ነው ኮንቨርጀንስ የሚሆነው? ይሄ አስፈላጊ ነገር ስለሆነ ነው። ዳይቨርጀንስ የሚሆነው ሰሙ ነምበር ሲሰጠን፣ በቃ ይሄ ነምበር ሲሰጠን ማለት ነው። ሰሙ ነምበር ሲሰጠን ዳይቨርጀንስ እንላለን። ሰሙ ደግሞ ሜቢ ፖዚቲቭ ኢንፊኒቲ ወር ኔጌቲቭ ኢንፊኒቲ ከሰጠን ኮንቨርጀንስ እንላለን። ይሄ በደንብ ማወቅ አለባችሁ ማለት ነው። እቺ ዲፊኒሽኑ እዚህ ጋር ስላለ በደንብ አድርጋችሁ ማየት ነው ማለት ነው። አያችሁ ዘ ሰም ኦፍ ኤን ስታርቲንግ ፍሮም 1 አፕ ቱ ኤን ኤን ኢዝ ኢኳልስ ቱ ኤስ ነው። ኤስ ደግሞ ኢንፋናይት ከሆነ ፋናይት አይደለም ኢንፋናይት ከሆነ ምንድነው የሚሆነው? ዳይቨርጀንስ ኮንቨርጀንስ ቅድም የነገርኳችሁ ማለት ነው። ስለዚህ ኢንፋናይት ሲሪስ ኢዝ ዳይቨርጀንስ ነው። ለምሳሌ እዚች ጋር በደንብ ይዩት። አያችሁት እቺን ኤግዛምፕሉ። ስለዚህ ኤኤን ምንድነው እሱ አሁን በጀነራል ተርም ነው እንትን ያደረገው ማለት ነው። ስለዚህ ዋናው አንድ ኤግዛምፕል እየፈለግኩ ነውና ይሄ ሀተታውን ትታችሁ አሁን ለምሳሌ ዳይቨርጀንስ ኦር ኮንቨርጀንስ ነው የሚለው እዚች ጋር ኤግዛምፕል ነምበር 1 when n starting from 1 up to infinite 3n the power of n ዳይቨርጀንስ ኦር ኮንቨርጀንስ ነው የሚለው። ስለዚህ ምንድነው እሱ ይሄው 3 ሲደመር 9 ሲደመር 27 ሲደመር 81 እያለ ይቀጥላል። g1 is equals to ምንድነው 3 ማለት ነው። g1 ፈርስት ተርም ማለት ነው። ስለዚህ ምን ማለት ነው? እዚች ጋር እናስገባለን። እዚች ጋር ምንድነው እሱ ኤን እየጨመረ በሚሄድበት ሰዓት ኤን እየጨመረ ሲሄድ ማለት ነው። ኤን እየጨመረ ሲሄድ ኤስ ኦፍ ኤንም በጣም ለርጀስት እየሆነ ነው ሄደ። አያችሁ እዚች ጋር when n tends to infinity sum of sn tends to infinity ማለት ነው። ዳይቨርጀንስ ይሆናል ማለት ነው። እዚች ጋር ዳይቨርጀንስ ነው። ቅድም እንትን ብዩዋለሁ። እሺ በደንብ እዩት። እሺ ዳይቨርጀንስ ያልኳችሁ ነምበር አይደለም፣ ይሄ ኢንፊኒቲ ማለት ነው። ቅድም ዳይቨርጀንስ የምንለው እዚች ጋር ሜቢ ፖዚቲቭ ኢንፊኒቲ ኦር ደግሞ ኔጌቲቭ ኢንፊኒቲ ሲሆን ቦታ አለዋውጪ ነው ዳይቨርጀንስ ይሆናል ማለት ነው። ፖዚቲቭ ኢንፊኒቲ ወይ ኔጌቲቭ ኢንፊኒቲ ከሆነ ዳይቨርጀንስ ዘ ሲሪዝ ኢዝ ዳይቨርጀንስ ማለት ነው። ኮንቨርጀንስ የሚሆነው ደግሞ ምንድነው እሱ ነምበር ሲሰጠን ማለት ነው። ቅድም ላይ ያልኩት ማለት ነው። ይሄን ይመስላል በብዛት ማለት ነው። ስለዚህ ዳይቨርጀንስ ኮንቨርጀንስ ይሄን ካወቃችሁ በኋላ ኦልሬዲ አፕሊኬሽኑን ሃይላይቱን ማንበብ ነውና በደንብ አድርጋችሁ ይሄን ዩኒት 1 ይሄን ይመስላል። በአጠቃላይ ያው ይሄን ሰመራይዝ ያው ዝም ብላችሁ ብቻ ቁጭ ብላችሁ ማንበብ ነውና ጂኦሜትሪካል ሲኩዌንስ ለኢንትራንስ ኤግዛምም ስለሚጠቅማችሁ
ኔክስት ዩኒት ቱ ደግሞ ጂኦሜትሪካል ኤንድ አርትሜቲክ ሲኩዌንስ ዩኒት ቱ አብረን ነው የምናየው ማለት ነው። በጣም አመሰግናችኋለሁ። መልካም ምሽት ይሁንላችሁ። ታንኪዩ። እሺ ይሄንን በደንብ ሃይላይቱን ያው ይጠቅማችኋል ስለሚጠቅማችሁ ነው። ስለዚህ ፓርሻል ሰምም እዚች ጋር አለ፣ ሰማራይዙን እዚህ ጋር ማወቅ አለባችሁ። ስለዚህ መልካም ምሽት ይሁንላችሁ። ታንኪዩ። እሺ በጣም አመሰግናለሁ። ስለዚህ ይሄን አልካወቃችሁ በኋላ በቃ ሌላው ማንበብ አለባችሁ ማለት ነው።